በወላይታ ሶዶ ከተማና አካባቢው አስተማማኝ ሰላምና ጸጥታ እንዲሰፍን በህብረተሰቡ ተሳትፎና በፖሊስ ትጋት በተሰራው ስራ የመጡ ለውጦችን ማስቀጠል እንደሚገባ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው አሳሰቡ። በፖሊስ ሙያ ስነ ምግባርና በህብረተሰብ ተሳትፎ የተሰሩ ስራዎች ከተማውና አካባቢው ሰላማዊ እንዲሆን ማስቻሉን የገለጹት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ናቸው። የወላይታ ሶዶ ከተማ ፖሊስ መምሪያ 2018 በጀት ዓመት አፈጻጸም እና የቀጣዩ 2019 እቅድ ላይ ምክክር አካሂዷል። ነህሚያ ገነቱ ተጨማሪ አላት። በደቡብ ኢትዮጵያ ክልል ፖሊስ ኮሚሽንና በወላይታ ሶዶ ከተማ ፖሊስ መምሪያ ትብብር የ2018 በጀት ዓመት የክፍለ ከተሞች ዓመታዊ አፈጻጸም ምዘናና የ2019 በጀት ዓመት የስራ ዕቅድ ውይይት መድረክ አካሂዷል። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው በወላይታ ሶዶ ከተማና አካባቢዋ አስተማማኝ ሰላምና ጸጥታ እንዲሰፍን በህብረተሰቡ ተሳትፎና በፖሊስ ትጋት በተሰራው ስራ የመጡ ለውጦችን ማስቀጠል እንደሚገባ አሳስበዋል። ሰላም ከሌለ ምንም ነገር የለም ይላል የሰለጠነው ዓለም ሰው። ከሰላም በኋላ ሌላ ነገር አለ ማለት አይቻልም። ዛሬ እዚህ አዳራሽ ላይ ተረጋግተን በደስታ በጭብጨባ ስሜታችን እየገለጽን ቁጭ ያልነው ሶዶ ከተማ አካባቢ አንድ የጥይት ድምፅ ቢኖር እዚህ አዳራሽ ውስጥ የሚገኝ ሰው የለም። የዚህ ከተማ ሰላም እየጠነከረ መሰረቱ እየተደላደለ በጣም ጥቂት ቁጥር ያላቸው የፖሊስ አባላት ከራሳቸው ጋር የሚተባበር ሰው አደረጃጀት ማህበር ሁሉንም ለስራ የተሰማራውን የህብረተሰብ ክፍል ለማሳተፍ ያደረጉት ጥረት ከሁሉም በላይ ለኔ አድናቆት ያተረፈ ነው። የመጣው ሰላም ፖሊስ ብቻውን ያመጣው ሳይሆን የንግዱ ማህበረሰብ ከጸጥታው አካል ጋር በመቀናጀት በመሆኑ ለቀጣይ ጊዜያትም ህብረተሰቡ ከፖሊስ ጋር የአካባቢውን ሰላም ማስከበር መቻል እንዳለበት የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ገልጸዋል። ከዚህ ቀደም በነበረው የሞባይል ንጥቂያዎች እንደዚሁም ቦርሳ የመሳሰሉ ችግሮች የነበሩበት እንደሆነ ስንገመግም ቆይተናል። በዚህ ዓመት እንግዲህ ያው ህዝቡም ጥቆማዎችን በተለይ ወንጀል ከህዝቡ ጋር በመተባበር ህዝቡ መከላከል የሚቻለው ከህዝቡ ጋር መተባበር ሲኖር ነውና እንግዲህ ህዝቡም በተለይ ንግዱ ማህበረሰብ ከፍተኛ እገዛ ሲያደርግ ነው የቆየው። ከተቋም ግንባታ ጀምሮ አዳዲስ ሪፎርሞችን ቢሮን ለስራ ምቹ ከማድረግ ጀምሮ ብዙ ስራዎችን ሰርተዋል። ሶስቱም ክፍለ ከተሞች ላይ አጠቃላይ በ28ቱም ቀበሌ ማለት ይቻላል እጅግ በጣም ከፍተኛ እገዛ የነበረበትና ህገወጥ ንግዶችም ቁጥጥር የተደረገበት ነው። ከዚህ ቀደም በሰላም እጦት ትቸገር የነበረችው ወላይታ ሶዶ ከተማ ፖሊስ በዘመናዊ ቴክኖሎጂዎች በመታገዝ በንቃት በመከታተል የከተማዋን ደህንነት ከህዝቡ ጋር መጠበቅ መቻሉን የገለጹት ደግሞ የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ናቸው። በፊት በአማካይ በቀን ከ4 እና ከ5 ሞተር በላይ የሚጠፋው ዛሬ እንኳን በአንድ ወር ሞተር ይጠፋ አይደለም። በአመት እንኳን በቀን ቀርቶ ካሜራዎች አሁን በባንክ ቤት በዚህ በተቋማት ትላልቅ ሆቴሎች ላይ እንዲገጥሙ በተቀመጠው አግባብ ሁሉም ሆቴሎችም ሆነ እነዚህ ባንክ ቤቶች የግልና የመንግስት ድርጅቶች እያስገቡ ይገኛሉ። እነዚህ አሁን እጅግ በጣም ከጠቀሙን ተቋማት አንዱ ክርስቲያን ሆስፒታል ነው። ክርስቲያን ሆስፒታል በርካታ ጊዜ የበሽተኛን ሞባይል የሚነጥቅ ሞባይል ዘራፊን ይዘን በሞባይል ካሜራ ራሱ ቀርጾ በማስቀመጡ የተነሳ መልሰን እነዚህ ሰዎችን ልናገኝ ይችላል። ሌላኛው ግሬስ ሆስፒታል፣ ሁለተኛው ደግሞ ባንኮች ላይ እኛን እየደገፉ ከሚገኙ አንዱ እነዚህ ካሜራዎች ናቸውና እነዚህም ጭምር ሌሎች ያልተከሉ ሆቴሎችም ጭምር ድርጅት ጭምር እንዲተክል ከህዝብ ጋር መግባባት ደርሰናል። እንደ ሶዶ ከተማ በሆቴሉ ዘርፍ ላይ የጸጥታው አካል በትኩረት በመስራቱ እንግዶቻችን በሰላም ወደ አካባቢያችን መጥተው በሰላም መመለስ ችለዋል ያሉት የሻለቃ ኃይሌ ገብረስላሴ ሆቴል ስራ አስኪያጅ አቶ አላዛር ማዳ ናቸው። በጣም ጥሩ ነው። እስካሁን ድረስ ያለው 2 ዓመት ተኩል ሰርተናል እዚህ ከተማ ላይ። እዚህ 2 ዓመት ተኩል ውስጥ ምንም የጸጥታ ችግር አልገጠመንም እስካሁን። ለትብብርም ለተለያዩ ነገሮችም ስንጠይቅ በጣም ፍቃደኛ ናቸው የሚመለከታቸው አካላትና ደስተኛ ነን። ከተማውም ሰላም ነው። ኑልን ብለን ለማለት ምን ደፍርበት ከተማ ነው ማለት እንችላለን።
በወላይታ ሶዶ ከተማ መድረኩ በተከናወነበት ወቅት ካሉ 3ቱ ክፍለ ከተሞች መካከል የመርካቶ ክፍለ ከተማና አራዳ ክፍለ ከተማ የተሻለ አፈጻጸም በማስመዝገባቸው የማበረታቻ ዋንጫና ሰርተፊኬት ተበርክቶላቸዋል። በዚህ በወንጀል መከላከል ተግባር ላይ በእርግጥ ያው ፖሊስ ብቻውን ሰርተው ምንም ውጤት ሊያመጣ አይችልምና በዚሁ ቀደም ሲል የሰራነውን ስንሰራ የቆየነውን ከህዝብ ጋር የሰራናቸው አሁንም እየሰራን ያለናቸው ጉዳዮችን ወንጀል መከላከል ተግባራትን ለቀጣይ 2019 ላይ ለማስቀጠልም የተጠናከረ ስራ እንቀጥላለን የሚል ሀሳብ አለኝ። ፖሊስ ስራ ያለ ህብረተሰብ ተሳትፎ ከባ ውስጥ ወጣ ነው። ያ ማለት ፖሊስና ህብረተሰብ አንድ ሲሆን ነው። ፖሊስን ደግሞ በቅንጅት ምንምለው ህዝቡ መጀመሪያ አንድ ካረገ ነው። ፖሊስ ወንጀል መከላከል ስራ ለመስራት ህዝቡ መጀመሪያ ፖሊስ ነው ብሎ መቀበል ነው። ከዛ በኋላ ፖሊስን ደግሞ በአንድነት አጠናክረን ሁሉም ፖሊስ አሁን እንደ አራዳ ከተማ እኔ ጋር 78 ፖሊስ አለ። እነዚህ 78 ፖሊሶችን የቅድሚያ ወንጀል መከላከል ስራ ከዛ አልፎ ከወንጀል አልፎ መጣ ነገር ምርመራ ቢሆን አስቸኳይ እንደኛ ከተማችን ምናባት ዘንድሮ እጅ ከፈንጅ ወንጀል ወደ 30 የሚሆኑ አስወስነናል። ያ ማለት ምርጥ ተሞክሮ ነው። የሰላም ጉዳይ ለፖሊስ ብቻ የሚተው ባለመሆኑ አሁን የተገኘውን አስተማማኝ ሰላም ለማስቀጠል ሁሉም ህብረተሰብ ተሳታፊ ሊሆን እንደሚገባ ተገልጿል።